እንተዋወቃለን ወይ ልንባባል በእሁድም በኢቢኤስ እንተዋወቃለን ወይ ሰዓታችን ላይ ተገኝተናል። ዛሬም እንደ ሁሉ ጊዜው 3 ጥንዶችን ይዘንላችሁ ወደ እናንተ ልንደርስ ነው። እንግዶቻችን እንኳን ደህና መጣችሁ። እንዴት ናችሁ? ያው እንግዲህ በቲክቶክ ብዙ ነገር እያየን ነው አይደለ? ብዙ ኮንቴንቶች እናያለን። በተለይ ደግሞ የካፕል ኮንቴንቶች በጣም እየተለመዱ መጥተዋልና በካራክተር ነው የምናስባችሁ። እኛ እዛ ጋር በምናየው ካራክተር ሚስት እንደዚህ ናት ባል እንደዚህ ነው ምናምን ብለን ስለምናያችሁ የምትሰሯቸው ነገሮች በጣም ደስ ይላሉና ስለመጣችሁ ደስ ብሎኛል። እናመሰግናለን። እናንተን ደግሞ ቲክቶክ ላይ ባናቃችሁም ያው በግል ህይወታችሁ ደግሞ የሚያውቋችሁ ሰዎች ያውቃችኋል። እናንተም እንኳን ደህና መጣችሁ። የእነሱን ያነሳው ስለምናውቃቸው ብዬ ነው እንጂ ሁላችሁም ስለመጣችሁ በጣም ደስ ብሎናል። ስለዚህ እስቲ ስለምትሰሯቸው ስራዎችን ማውራታችን አይቀርም። ከዛ በፊት ግን እናንተን ደግሞ እንተዋወቃችሁና እናንተ እንዴት እንደተዋወቃችሁ ምን ያህል ጊዜ ደግሞ በትዳር እንዳስቆጠራችሁ ተጋብታችኋል። ያልተጋባ የለም አይደል? እሺ። ስለዚህ ከእናንተ ልጀምር። ጽጌሬዳ ጥላውን። ባለቤቷስ? ያሬድ ታደሰ። ሀሌት ሰርጸ። ሀሌት ምን ማለት ነው? ለሰው መታሰብ። እውነትም ለሰው ታስባለች። ሳልጠይቀው ነው ጎበዝ። ግን ለምን ነው ታውቃለህ? በቃ you read my mind ሲባል እንደዚህ ነው። ሌላ ያልኩትን ነገር ነው ያልከው። ስም መልአክ ያወጣዋል እንደሚባለው ማለት ነው። እውነት ነው። እሺ፣ አሁን አንተ ስም ይገጥማል ላይገጥም የሚለውን እንስማ። የኔ ስም ደግሞ ኖኤል የማነ። ኖኤል ምን ነበር ትኩ? ኖኤል ማለት ደግሞ ገና ማለት ነው። ክሪስማስ ማለት ነው። በዓሉ ገና የዛ ሰሞን ነበር የተወለድኩትና ኖኤል መባል አለበት ገና ተባልኩኝ። ገና። እሺ፣ እናንተስ? እኔ ደግሞ ቤተልሔም ንጋቱ። ባለቤቷስ? ዮፍታይ ንጉሴ። ዮፍታይ ከሳ እንዴት ነው? አውሎት የለም ትንሽ ከጣል ጀምር። እኔ አሁን ዳይትን ስለማውቀው በራሴ ዳይትን ሳስብ በተሻለ መጠን ቤት ውስጥ ምግብ ባይሰራ ደስ ከሚላችሁ ሰዎች ውስጥ ነኝ። ኦኬ። ስለዚህ ምን አረኩኝ? ምግብ ካልተሰራ እኔ ብቻዬን ሰልፊሽ ልሆን ሆነ። ምግብ በልተው ሲጨርሱ ልጆቼን ወደ ቤት መንገባ ዳይት ማድረግ ሰማን። በምግብ ሰዓት ቤት ውስጥ አልገኝም። አንቺ ግን በጣም ከባድ ነው ያደረግሽው ፈተናው። ይሄ ግፍ ነው ማለት ነው። ደግሞ ወይ ክትፎ ብታረጊ አንድ ምግብ ብታረጊ ምን ይጎዳሻል? እንዳለ ምርጦቹ ምግቦች አስቀምጣ አንተ ይሄን ብላ ማለት አንዱ አንቅጣ ተወሰነ ይቀጥል ብዬ እኮ ነው። የውሳኔ ሰው መሆን አለበት። አይ እንደዚህ ብሎ ነገር የለም። አንዴ እንትን ጉድጓድ ውስጥ ልገቢ እየደረሽ ያው ጉድጓድ እኮ ግዴታ ሲሆንብሽ ማለፍ ሲኖርብሽ ወይ ምናምን እኮ ታልፊዋለሽ። እየፈለግሽ ማለፍ ግን መውደቅም አለ። በጣም ነገር የበለጠ እኮ ምግብ ሊወድ ይችላል እንደው እንጂ አንቺ ራስሽ እውነት እሺ ብለሽ ግን በልቶሱን ቢያደርግሽ ብለሽ የምትይው ነበር። የእውነቱን ንገሪኝ። ይሄን ዛሬ እንኳን በአንድ አፕል ነው የመጣሁት። የሚገርምሽ ቆረጥክ? ያው እድሜ ልሷ 2 ዙር በልቷል። የባሰ እንዳታረጊ እኮ ነው እስከ ቀጣይ ዓመት ድረስ። የቀጣይ ዓመት እቅድ ይሁና እና አሰኒ ብላ በቃ ብርዱን ከባድ ነው። በቃ እንደሱ ይላል አይደል? ምን ትላላችሁ እስቲ እናንተ? ዝም አላችሁ? ይብላ። ቴንክ ዩ በጣም ግን ለማንኛውም እሺ፣ ጽጌሬዳና ያሬድ እንዴት ነበር ተዋወቃችሁ? አሪፍ ነበረ። ቆንጆ መልስ ነው ያልጠበቅኩት። አሪፍማ ባይሆን እናንተ ተገናኝታችሁ እዚህ ደርሳችሁ እኔና እናንተ እንገናኝ ነበር። አንገናኝ ግን እንኳን አሪፍ ሆነ። ምን ነበር አሪፍ ያደረገው? የተገናኘ ነው የኔ ስራ ቦታ ነው። እሱ ነው የፍቅር ጥያቄ የጠየቀው። ቀጥታ ሳይሆን ያው እየተግባባን ስራ ቦታ ይመጣል ይጠቀማል። ከዛ በዛው እየተግባባን መጣን። ስልክ አለ የሚፈልገውን ቀድሞ ለማዘዝ ስልክ ሰጣሁት። እየደወለ በጣም እንትን ከኋላ የተደበቀ ነገር ያለው ይመስላል። የሚፈልገውን ለማዘዝ ምንድነው ስራው? ቦታ እኔ ቡና ነው የምሰራው። ምግብ ቤት ምን ነገር ነው? ምግብ ቤትና ቡና ነው። እሺ። ከዛ እሱ ሰራለስ ሊመጣ ሲል ይደውላል። ቀደም ለዘዝ ብሎ ይደውላል። ከዛ የሚወደው ምግብ ወዴት መጣ? ወደ ፍቅር ወደ ቤት ውስጥም ይሰራልታል። አዎ በጣም አሪፍ። ከዛ እያለ ከስንት ጊዜ በኋላ ወደ ትዳር ደረሳችሁ? የወራት ነው 5-6 ወር ያክል ነው የቆየ ነው እንጂ ብዙም አልቆየ ነው። ከተግባባችሁ በኋላ ሲበላ ሂሳብ ይከፍል ነበር ወይስ በነፃ? ይከፍላል እስከ መጨረሻው። ምን ያህል ጊዜ ሆናችሁ ማለት ነው በትዳር አጠቃላይ? 5 ዓመት። ሀሌትና ኖኤል ወላጆች ናቸው?
ልጃችሁ ማን አላችሁ? ስማችሁ ደስ ስላለኝ ነው። የሱም ስም ደስ ደስ ይላል። ማን አላችሁ? የልጃችን ስም ሉካ ይባላል። ሉካ ነው። ምን ማለት ነው ሉካ? አዲስ ጅማሬ ማለት ነው። እንዴት ነበረ እንግዲህ ለዚህ ቁም ነገር የደረሳችሁበት መንገዱ? የተዋወቅ ነው የሚገርምሽ እኔ 18 ዓመታችን ነው የተዋወቅ ነው ሁለታችንም ማለት ነው። እና የ12ኛ ክፍል ተፈትነን ጨርሰን አላረለ ፌስቡክ ላይ ዝም ብለሽ ገብተሽ ቻት የምትደራርዩ ነገር እንደዛ ነገር ነበርና እንዳጋጣሚ እኔ ማወራው ልጅ የሱ ጓደኛ ነው። ከዛ የተመደብኩት እኮ አዲግራት ዩኒቨርሲቲ ነው ብዬ ስነግረው እንዴ ቆይ እኔ እኮ የማውቀው ልጅ አለ አዲግራት የተመደበና ለምን አትገናኙም? እዛ ደግሞ ስትሄዱ ብቻችሁ እንዳትሆኑ አብራችሁ ትውላላችሁ ምናምን ነገር አለኝ። እኔ ከቁም ነገር መላየሁት እሺ ነገር አልኩት። ከዛ ቴክስት ጻፈልኝ እንዴት ነሽ ምናምን አለኝ። ዝም ብለሽ ሃይ ምናምን ብለሽ እንጸጣፍ ነገር አለ አይደለ? ጊዜው ግን መቼ ነው? አሁን እንደሱ ለማለት የዛሬ 12 ዓመት ማለት ነው። እውነት ነው። እንደዛ ቢሆን ነው። ከዛ የፌስቡክ ዘመን ነበር። የፌስቡክ ዘመን ሁሉንም አልፈናል። የፌስቡክ አልፈናል፣ ቫይበር አልፈናል፣ ዋትስአፕ በሁሉም የተጀናጀናል። ከዛ ያው ዩኒቨርሲቲ ላይ ያው በአይን ምናምን ተያያለን ግን ብዙ ወደ ፍቅር ግንኙነት አልገባንም ነበር። በቃ ሰከንድ ይር ላይ ያኔ ነው ኦፊሻሊ ገርልፍሬንድ ቦይፍሬንድ ተባብለን ያው የፍቅር ጊዜያችን ጀመር ነው። ስለዚህ ከዛ በኋላ ወደ ትዳር መቼ ገባችሁ? ትምህርት ጨረሳችሁ? አብረን ትምህርት ጨረስን። አብረን ነው ስንመረቅ ራሱ ፎቶዎችን በቃ አብረን ተነስተሽ በጣም ደስ የሚል ጊዜ ነው። በሐዘን በደስታ እንደዛ ፈላላም ሰራችሁት? አሁን ብዙ ስራ እንደዚህ ስነግሪኝ ፒክቸር እያደረኩት መጣሁ። ተገናኝ ከዛ ግራጁዌት አደረጋችሁ። ከዛ ስራ እሱም ተቀጠረ እኔም ተቀጠርኩ። ከዛ ግን በጣም ትነፋፈቂያለሽ ምክንያቱም እዛ ግቢ የነበረ እንደነገርኩሽ ቁርስ እንገናኛለን፣ ምሳ እራት አብረን ነበር የምናሳልፈው። ከዛ ስራ ስንቀጠር በሳምንት አንድ ቀን ሆነ የምንገናኘው ማለት ነው። አንድ ሳምንት ሙሉ ያው ስራ ቦታ ነው። የሆነ ሳሌ እንደነገርኩሽ በጣም ናፍቆት ሲመጣ በቃ ከአንድ አመት በኋላ እኔ መጠበቅ አልችልም አልኩት። እሱ እንስራ ምናምን ሲለኝ ችግር የለውም አምላክ ይፈቅዳል፣ በቃ የፈቀደ ነገር ከሆነ እንጋባ፣ ወደ ትዳር ገብተን ኑሯችንን እንኑር ብለን ወደዛ ወሰነንና የሚገርምሽ ቤት ውስጥ ስንገባ አንድ ፍራሽ ገዛን። ከዛ ኪችን ደግሞ አንድ ስቶቭ ገዛን። በቃ ምንተኛበት ምን በላው ራይት። ከዛ በኋላ ምንም አያስፈልግም ብለን አመነንና ከተጋባን በኋላ ነው ደሞዝ ሲመጣ ቁምሳጥን፣ ደሞዝ ሲመጣ መቀመጫ ወንበር፣ ደሞዝ ሲመጣ በስጦታ ደግሞ ያው ቤተሰብ ሲሰጥሽ ሶፋ መግዛት ምናምን ብቻ እንደዛ እያደረግን ያው አሁን ወዳለንበት ደርሰናል ማለት ነው። ከዛ ወላጆቹ ናቸው። እኔም እንደሳለኝ ትምህርታችሁ መጨረሳችሁ ወደ ስራ መግባታችሁ በፈተና ያለፈ ነገር ደግሞ ሁሌ እንጥር ብሎ እንደወርቅ አሪፍ ሆኖ ነው የሚወጣውና ታሪካችሁ በጣም ደስ ስለሚል ዝም ብለን ባለትዳሮች ፕሮግራም ላይም እንጋብዛችሁና የበለጠ ትነግሩናላችሁ እንጂ እውነት ሰዓት ቢኖርና የበለጠ ብሰማ ሁሉ ደስ የሚለኝ ስቶሪ ነው የነገራችሁ። ግን አንድ ያጨብጭቡላቸው። ምን ያህል ጊዜ ሆናችሁ ማለት ነው በትዳር? በጓደኝነት 8 ዓመት፣ በትዳር አሁን ወደ 3 ዓመት። እሺ ዮፍታሔና ቤቲስ ቀጥይ ቤትሽ በዚህ አያያዛችሁ ከቀጠላችሁ እናንተ አታስሩንም ያልክ ነው። እኔ ተዋወቅነው ክላስ ጨርሻ ግን ግራጁዌት ባረኩኝ በ6 ወር ማለት ነው። እና ያን ጊዜ በቃ ሂሳብ አካውንቲንግ ስለነበር የጨረስኩት ሂሳብ ሰራተኛ ገብቼ ምሳ ሰዓት አለችኝ ከ6 እስከ 7 ሰዓት እና መሀል ላይ አንድ አይነት ጓደኛ አለን ማለት ነው። የእሱም ቤስት ፍሬንድ ላይ ነው ቤስት ፍሬንድ ነው። እሱ ጋር የነኝን ቃል ልቀበል ሲሄድ አብረው አገኘኋቸው ማለት ነው የመጀመሪያ። ከዛ በዛሽ ከ6 እስከ 7 ባለችው አብረን አወራን አንድ ላይ በአንድ ሰዓት ውስጥ። ከዛ በማግስቱ ያው ትምጣ እያለ እሱ እየጨቀጨቀ ምሳል ጋብዝሽ እያለ ከዛ ዘማሪ ስለነበረ ለክሊፕ እዚህ ቦታ ላይ ትገቢልኛለሽ ይላል። ከዛ እያሰብን እያለን በቃ ይሄ መዝሙር ግጥም ክሊፕ መስራት ምናምን እያለ እንደዛ እያወራ ከዛ በኋላ ስልክሽን ማለት ጀመረ ማለት ነው። ከዛ አንድ ባንድ እያለን ተጋባን። ምን ያህል ጊዜ ሆናችኋል በትዳር? 8 ተኩል በቃ ወደ 8 ይደርሳል። ወይ ጉዴ! ዘንድሮ ምን ነው የሆነ አመጣሩልኝ አላችሁ ስትታዩ እናንተ ገና ናችሁ። እንዴት አድርገን እንግባባ ወገን? እሺ አይ ደስ ይላል። እንደዚህ አይነት ቁም ነገር በልጅነት ደስ ይላል። በጣም አሪፍ ነው። ስለዚህ ዛሬ በመጀመሪያው ዙር አሁን እናንተ ሁለታችሁ ነው እዚህ ማቆየት ፈለኩ፣ ባሎችንም ሚስቶችንም። ግን ግድ የለም በቃ ሚስቶችን እንሸኝና ከባሎቻችሁ ጋር ቆይታ አድርገን ተመልሰን ብንገናኝ ምን ይመስላችኋል? እሺ
ሚስቶችን ሸኘን ከባሎች ጋር ቆይታ ልናደርግ ነው። ወደ ጥያቄዎቼ ከማለፌ በፊት ግን ሁላችሁም ከልጅነት ጀምሮ ነው እንግዲህ ታወቃችሁ ወደ ትዳር የገባችሁትና ትዳርን ደግሞ ሳትገቡበት በፊትና ከገባችሁበት በኋላ እንዴት አገኛችሁት በሚለው ጥያቄ ብንጀምርስ? እስቲ ከያሬድ እንጀምር። ትዳር ሳትገቢበትና ከያዝሽ በኋላ ብዙ ልዩነት አለ። ለምሳሌ በፊት ብቻሽን የምትጨናነቂው ነገር ሊኖር ይችላል። በሀሳብ በስራም በሁሉም ነገር ከአንድ ወደ ሁለት ስትሆኚ ነገሮች እየቀለሉ ይሄዳሉ እና በትዳር ጊዜ መቆየት ጋር ኮምፎርት ነው፣ ሰላም እንኳን ገባሁበት አልክ። በጣም አሪፍ። አንተ ጥሩ ምርጫ መርጠሃል። ቀድመክ አንድ ጓደኛዬ ባል ምን አለኝ፣ እኔ ፍቅሬ የሚጀምረው ከዚህ ነው ከዛ ነው ወደ ልቤ የሚወርደው አለኝ። ያ እኔ አይደለሁም ያልኩት አለኝ። ተስማማላችሁ? ልክ ነው። ከዚህ ጀምሮ ወደዚህ አንተ ምንም እንዴ አንተ ነው እውነት። ስለዚህ በደንብ ባለሙያ መሆን አለባት ነው ሚስት? አዎ እንዴ ወንዶች ስለምን ባለሙያ እናበላለን? እውነት? አዎ እጠይቃለሁ ሲመጡ። ኧረ ጠይቅ ይሰራሉ። አንዳንዴ ቁጭ ብላ ምን ከቤት ከገባ ስራ ክፍፍል ካለ ቀድሜ ከገባው እውነት ትሰራለህ? እሰራለሁ። የሚዋጣልህ ምግብ ምንድን ነው? ያው እንግዲህ ፓስታ ስለምወድ የምትሰራው ብሱን ነው። እሷ ደግሞ በተቃራኒው ነው። በቃ ጎን ለጎን ትላለሁ። ስትሰራ ግን ትወደዋለች የምትሰራው ምግብ? ትወደዋለች ብዬ እጠብቃለሁ። እንደሱ ከሆነ እኩል ነው ማለት ነው። እሺ እስቲ ኖኤልስ ደግሞ? ለእኔ ዘሴም ነው። ምንም የተቀየረ ነገር የለም። ምክንያቱም ድሮም ጓደኛዬ ናት፣ አሁንም ጓደኛዬ ናት። ድሮም አብረን ነው የምንጫወተው፣ ፊልም የምናየው፣ የምንዝናናው፣ አሁንም እንደዛው ነው። ስለዚህ ለእኔ ትዳር ያው ስሙ ነው የተቀየረው እንጂ እና ሞር ሪስፖንሲቢሊቲዎች ይመጣሉ ነው እንጂ ዘሴም ነው። ለእኔ ቤስት ፍሬንዴ ናት። ትንሽ ማቹሪቲ ሲመጣ አሁን ለወጣቶች ሞር መሰብሰብ ለሰክሰስ ቅርብ ያደርጋል ብዬ ነው የማስበው። የበለጠ አሪፍ ነው ያደርገው። አሪፍ ነው። እሺ ያው ምንም ጥያቄ የለውም። እኔ በእርግጥ ስለ ትዳርን ሳስብ የዛ ሰዓት ብቻዬን ስለነበርኩኝ ብዙ ነገር ነበር ማስበው። የሆነ አላማዎች ነበሩኝ፣ ራዕዮች ነበሩኝና ምንድን ናቸው እስቲ እንስማቸው። የኔ አላማ ሀብታም መሆን፣ በጣም ሀብታም መሆን ፈልጋለሁ ከማግባት በፊት። እና ሆነ ያገባኸው? ከዛ ሆንኩ። ከዛ በኋላ ሳስብ በቃ ትዳር፣ ትክክለኛ ትዳር መወዳት መፈለግ አለብኝ ብዬ ሳስብ ድንገት አገኘኋት። ምክንያቱም ሳያት በቃ ለነገ እንደምትሆን ሳቅ ጊዜ ማሳለፍ አልፈለኩም። ወዲያውኑ ነው በቃ የወሰንኩት። እንጋባ አልኳት። እሷም ተመቻ፣ ተጋባን። ግን ደስ የሚል ህይወት። ምሳ አብረን እንበላለን፣ ጋብዛታለሁ። ቢሮ ሸኝቻት ትመጣል። አየህ እንኳን ሀብታም ሆንክ። በየቀኑ ሬስቶራንት መጋበዝ ቀላል ነገር ነው እንዴ? ባትሆን ኖሮ የት ትወስዳት ነበር? ግን እንግዲህ ወክ ቆንጆ ምርጫ ደግሞ ቢሆን በደንብ በቃ ተተሰማል በጣም። እሺ ለቀጥታ ወደ ጥያቄዎች ይላል ነው። የመጀመሪያው ጥያቄ ለባሎች፣ ባለቤትህ በጣም የምትወደው ቤት ውስጥ ደግሞ ካለ ማታሳድረው ምግብ ምንድን ነው? ማን ነው የሚመጣው? ማን ይጀምር? በእናንተ ምርጫ አድርገው። ድንች ማን ይጀምር? ድንች ስትል ድንች የሚባል ሰው አለ? ድንች ካለ አታሳድርም? እሺ ፒዛና ዶሮ ወጥ በሚለው በቃ ፒዛና ዶሮ ወጥ። ሁለቱም ካለ ሁለቱም ያልቃል። ሁለቱንም ካለች ሁለቱንም ካገኛት፣ ካላለች ደግሞ ግድ የለም የታባቱ ከልኩ ያልፍ። እሺ ያሬድስ? እኔ ደግሞ ክትፎና ያው ሽሮ ደግሞ አብዛኛው ጊዜ ትንሽ ስለሚሰራ እሱንም ሽሮና ክትፎ ተሰደው። ሁለት መልስ ነው ግን ያው መዘንጋት የሌለባችሁ ሚስቶች ሲመጡ ግን ሁለቱንም ካሉ ነው ነጥብ የምንሰጠው ማለት ነው። ይሁን ብላችኋል፣ ተስማምታችኋል። እኔ የፈረንጅም ያበሻ አልልም፣ እኔ አልልም፣ የፈረንጅም ያበሻ ብሏል አልልም። ሁለቱን መልሳ ሁለቱን ከመለሰች እንይዛለን። ግድ የለም። መልካም እድል። እሺ ወደ ሁለተኛው ጥያቄ አልፋለሁ። ሁለተኛው ጥያቄ ለባሎች፣ ባለቤትህ አንተ ምን ስታደርግ ስታይህ በጣም ደስ ይላታል? ያሬድ እስቲ ካንተ ልጅ። ቤት ውስጥ ቀድሜ ገብቼ ስታይ። ቤት ውስጥ ቀድሜ ገብቼ። ይሄ ነገር ግን አይገርም፣ ባሎች ነበር ደስ የሚላቸው ይመስለኝ። እሺ ኖኤልስ? እኔ ሳበስልላት፣ ኩክ ሳረግላት ደስ የሚላት ይመስለኛል። ኩክ ስታበስልላት። እሺ እኔ ስጸልይ ደስ የሚላት። እሺ
ያላሰብኩበትን አንግል አሳይ። ማብሰል እንኳን ሁላችንም እንሰማማበት አይደል? አይመስላችሁም? እንስማማለን ይመስለኛል። እሺ ሶስተኛውና የመጨረሻው ጥያቄ ከባለቤትህ ጋር አንድ ሙሉ ቀን ለመዝናናት የት ብትውሉ ደስ ይላታል? ከኖኤል ጀምር። የሆነ ሪዞርት ውስጥ ሪዞርት። እሺ ያሬድ? ሀይቅ ዳር። ሀይቅ ዳር። እሺ የኔ ያው ወተር ፓርክ ምናልባት ወተር ፓርክ። እሺ ወተር ፓርክ። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ሚስቶችን ወደ ውስጥ እንጠራና የነሱን ምላሽ ደግሞ እንሰማለን። አብራችሁ ነው እስከዛ ድረስ እሺ ሚስቶች እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ያው ቤት ውስጥ ፍቅራችሁ እንደምትገላለጹ በደንብ አይቻለሁ፣ ግን ከመጀመራችን በፊት እስቲ ፍቅር ተገላለጹና ከዛ በኋላ ወደ ጥያቄዎቻችን እናልፋለን። እኛ ምን ገልጸው ማን ይግለጽ? ሴቶች ብቻ ተገልጹ እንዴ ዛሬ? ሴቶች ኢሞሽናል ሲሆኑ ቆንጆ እና እናንተ ጸጥ ልትሉ፣ እኛ ተቀባይ ነው። ባወራ ጀነን ብሎ መቀበል እንዴ? የሚያስገድድ ነገር ሲመጣ ደስ ይለናል። በቃ በአስገዳጅነት እንያዘውና እንደውም ከእናንተ እንጀምር። በቃ ከባሎች እንጀምራለን። ከማን እንጀምር? ከያሬድ እንጀምር እስቲ። አፈረሽ ገና እንዴ ስትል ሁሉ ጊዜም እነግራታለሁ። ያው ዛሬ ብቻ ሳይሆን ሁሌም እንደምነግራት እወዳታለሁ፣ አፈቅራታለሁ። ሁሌ ሲነግርሽ ምን ብሎ ነው የሚነግርሽ? እንደሚያፈቅረኝ እንደሚወደኝ። እውነት እንደዚህ ብሎ? እሺ አንቺስ ምን ትያለሽ? እኔም እንደዛው በጣም ነው የምወደው፣ በጣም ነው የማፈቅረው። እስቲ ንገሪው። የኔ ውድ ባል በጣም ነው የምወደው፣ በጣም ነው የማፈቅረው። እሺ እና ሀሊትስ? ሀሊ ማለት ለእኔ ማለት ነው ሁሉ ነገሬ ናት። በጣም ነው የምወዳት ማፈቅራት፣ አማካሪ ሲከፋይ ማናገራት፣ የደስታዬ ምንጭ፣ ጓደኛዬ፣ ቤስት ፍሬንድ ናት። በዚህ አጋጣሚ ደስ ሲለኝም ሲከፋኝ የሮስኩኝ ለሷ ነው ነግራትና በዚህ አጋጣሚ ሁሌ ነግራታለሁ፣ እወድሻለሁ፣ በጣም ነው ማፈቅረሽ። ሀሊስ? እሺ ሀሊዬ ስላለሽ እኔም ሀሊ ብዬ ቀጥላለሁ። ያው እኔም በጣም ነው የምወድክ፣ በጣም ነው የማፈቅርክ፣ በጣም ነው የማከብርክ። ሺህ ዓመት ኖርልኝ። አሜን። ቤቲና? እኔ ያው በጣም ነው ፍቅር ቅር ማድረግሽ፣ በጣም በጣም ከምታስቢ በላይ እወድሻለሁ። ማይ በጣም አይሻውን ቃሉ ራሱ ጠፋባ አይደል? ካሜራ ላይ ሲሆን። እሺ አንቺስ ቤቲ? የልጆች አባት እወድሃለሁ፣ አፈቅርሃለሁ። እግዚአብሔር ረጅም እድሜና ጤና ይስጥ። እንግዲህ ከዚህ በኋላ ብዙ ክብሮችና ድሎችን እንድናይ እግዚአብሔር ያብቃናል። እኔም እወድሻለሁ። አሁን ወደ ጥያቄ ከማለፌ በፊት ግን ቤት ማን ብላችሁ ነው የምትጠራሩት? ዘመኑ የደረሰበትን በዛው እንወቀው። እስቲ ከነ ጽጌረዳ ጀምር። ማን ነው የምትይው ስትጠሪው? አባ። አባ። አንተስ ያሬድ? እኔ ብዙ ጊዜ ውዴ ነው፣ ውዴ ወይም እማራለሁ። ቤብ ወይም ማሬ ነው የምለው። ማሬ ሳቆላምጦ ነው። ቤብ ሲያናድደኝ ነው። ቤብ ምንድን ነው ምናምን ነገር ራስ ቤብ ይባላል። ማሬ ቤብ እኮ ባይዘ ሰዎች ግን በፍቅር የሚሉት ነገር ነው። ያው ሁለተኛ ስቴጅ ነው። በስሜ ከተጠራው በቃ አልቆልኛል ማለት ነው። ተጠርተህ ታውቃለህ? ግን እስካሁን በስሜ ተጠርቻለሁ። አንድ ሁለቴ ተጠርቼ አውቃለሁ። ተካከለ ግን ከዛ በኋላ ያው ይቅርታ ብለሽ ትመልሻለሽ። አንተስ ማን ነው የምትላት? እኔ ሀልዬ። እነ ቤትስ? እኔ ብዙ ጊዜ የወፍታዬ ነው የምትለኝ። ዮዬ ነበር። እኔ ቤትሻ ነው የምላት። እሷ በቃ በአብዛኛው የወፍታዬ ነው የምትለኝ። የወፍታዬ ነው የምትለኝ። በሙሉ ስሙ ስጠራው የኔ ስፒከር የኔ ሞንታርቦ ይላል። በስራ ነው በስራ አሁን ያሉትን ስሞች ታውቃቸዋል? ማናውቃቸው ካሉ በዚህ ካነሳናችሁ እናንተም ከሰማችሁ። ልቤ የአሁን ነው እንደሱ? የአሁን ነው እኮ የሚል ሰው አለ? እስኪ ልቤ የሚል ሰው አለ? የድሮ ነዋ። አንዳንዴ የአጥንቴ ፍላጭ እላታለሁ። እሺ ወደ ጥያቄዎቹ በቀጥታ እናልፋለን። የመጀመሪያው ጥያቄ ባሎችን የጠየቅ ነው። ሚስትህ በጣም የምትወደው ቤት ውስጥ ካለ ደግሞ የማታሳድረው ምግብ ምንድን ነው አለን። እስቲ ከቤት ልጀምር። እኔ ያው ድንች ነው የሚሆነው።
ካላት ሰዓት አትለቂ። ለሊት ተነስቼ ልበላ እችላለሁ። እውነት ሊረበኝ ይችላል ድንች ካለ ቤት ውስጥ እንዳለ ካወቅሽ በቃ ደስ ድሮም ትምህርት ቤት ራሱ ምሳቄ ድንች ከሆነ ይርቅብኝ ነበረ። ምሳ ሰዓቱ በጣም የምወደው። ወይ ጉድ! ድንች እንደዚህ የገለጻ ሰው ያለም አይመስለኝም እስካሁንም አልገጠመኝም። ለማንኛውም ለዚህ ለክረምት ግን ፍቱን መፍትሄ እንደሆነ እኔ እመሰክራለሁ። ምስክር ነኝ እኔ። አሳይልኝ። ማለትስ ዶሮ ወጥ አሳይልኝ። ተው ግን ብያለሁ እኔ። ተው ግን ፒዛውን ትረሳሽ። ዶሮ እኮ ልክ ነው። ሁለቱም መሆን አለበት። አዎ ሁለቱንም ካልመለሰች አንዴ ዝም ብያለሁ። እሺ ወደ ጽጌረዳ እንምጣ። ሽሮ ካለ አያድርም። አዎ ክትፎን ጨመረበት እንጂ ሽሮ ብሎ ነበር። ያው እዚህ ጋር ተሳስታለሽ። እሺ ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ባሎችን የጠየቅነው ባለቤትህ ምን ስታደርግ ስታይህ ደስ ይላታል? ይያዝልኝ። በጣም ደስ ይላታል። እሺ ከጽጌረዳ ልጀምር እስቲ። ሲዝናና ስታዩ ደስ ይለሽ? እሱ ደስ ብሎት ሲቀመጥ ደስ ይለኛል። አሳይልኝ። እሺ ቤት ቀድሜ ገብቼ ስታገኘኝ አለ። ተዝናናላት። በቃ እሷ ግባም አላለች። ሲዝናና ብላለች። ተዝናና አይደል? የትኛው ይሆን ምረጪ? አሁን ምረጪ። ይሄ ቪዲዮ እኮ ስለሚቀመጥ በኋላ አይ ሲዝናና ደስተኛ ሲሆን ቤቴሌ እኔ ሲጸልይ ሙሉ ቤቱ ረፍት ይሰማዋል። በቃ ደስ ይለኛል ሲጸልይ። አሳይልኝ። አነጋግራችሁ መጣችሁ ነው የሚመስለው። በፍጹም አልተነጋገርም። እሺ አሪትስ? የቤቱ ሜካኒክ እሱ ነው በፕሮፌሽኑም። ስለዚህ የሆነ ነገር መስተካከል ነገር አስተካክለው ብዬ እንትን ካልኩ ፊክስ አድርጎ ሳገኘው በጣም ደስ ይለኛል። ያላረገ ቀንስ ኖኤል ሜካኒክ ኖኤል እስቲ ይሄን ሳበስልላት አለ። ተረሳ? አሁን ከሁለቱ ምረጭ በየትኛውን ትመርጫለሽ? ሁለቱም ደስ ይላል። ያው ሳይበስልባ በጣም አንደኛ ሼፍ ስለሆነ ወርሲ ይዞርልኝ። በቃ የሚዋጣለት ምግብ ምንድን ነው? በጣም ብዙ ምግብ ይችላል። በርገር በተለይ በጣም ጎበዝ ነው። እንዴ ባለሙያ ነው እንጂ። እሺ ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ባሎችን የጠየቅነው ከባለቤትህ ጋር አንድ ሙሉ ቀን ለመዝናናት የት ብትውሉ ደስ ይላታል? እስቲ ከሀሌት እንጀምር። ኩሪፍቱ ሪዞርት። ያው ኩሪፍቱ ሪዞርት ነው እንግዲህ አላውቅም። እኔ እዛ ጋር ይናገራሉ። እኔ ሪዞርት። እሺ ቤቲስ? በቃ ደብረ ዘይት ነው የሚለው። ደብረ ዘይት። እሺ አሳይ። ደብረ ዘይት። እሺ ጽጌረዳ? ቸርች። አሳይልኝ። አቤት ርቀቱ። አሳይልኝ። ሀይቅ ዳር ቸርች አለ እኮ ሀይቅ ዳር። የመጀመሪያ ዙር ጥያቄዎቻችንን ጨርሰናል። ነጥብ እናሳውቅና ወደ ሁለተኛው ዙር እናልፋለን። በመጀመሪያው ዙር ያሬድና ጽጌረዳ 0 ነጥብ። የመጀመሪያው ዙር ነው ይሄ። ሀሌትና ኖኤል 0 ነጥብ። ለምን መሰላችሁ? እሷ ኩሪፍቱ ሪዞርት አለች፣ አንተ ደግሞ ሪዞርት ብቻ ነው ያልከው። ስለዚህ ክፍት ሆነ መልሱ። ለምን ደብረ ዘይት ውስጥ አሁን ኩሪፍቱ ብቻ አይደለም ያለው ሪዞርት፣ ብዙ ሪዞርቶች ስላሉ የትኛውም ሊሆን ይችላል። ዮፍታሔና ቤተልሔም ጋር ደግሞ ስንመጣ ወተር ፓርክ ደብረ ዘይት ነው እሱ ያለው፣ አንቺ ደግሞ ደብረ ዘይት ነው ያልሽው። ስለዚህ ግዴታ ወተር ፓርክና ደብረ ዘይት ማገናኘት በጣም ታግለን እንዳይመስል ብለዋል። ለእሱ ነጥብ አልሰጠናችሁም፣ ግን በሁለቱ ጥያቄዎች መልሱን ስለመለሳችሁ 10 ነጥብ አምጥታችኋል ማለት ነው። እሺ ስለዚህ የመጀመሪያው ዙር ይሄንን ይመስል ነበር። ሁለተኛው ዙር ደግሞ ይቀጥልና እኩል ነጥብ ካመጣችሁ ቦነስ ጥያቄ አለ። እንግዲህ ከባሎች ጋር ቆይታ አደረግን። አሁን ደግሞ ባሎችን እንሸኝና ከሚስቶች ጋር ቆይታ እናደርጋለን ማለት ነው። እሺ ባሎችን ሸኘን፣ ከሚስቶች ጋር ቆይታ ልናደርግ ነው። እስቲ መጥቼ እዛው ቁጭ ብለን ቆይታ እዚህ ካልሆነና እንጠያየቃለን። እሺ
ስለዚህ ወደ ጥያቄዎቼ ከማለፌ በፊት ግን ትዳር እንዴት አገኛችሁ? ባሎቻችሁን ጠይቄያችኋለሁ ይህን ጥያቄና እናንተ ደግሞ እንደ ሚስት እንዴት አገኛችሁ? ሳታገቡ በፊት ስለ ትዳር ደግሞ ምን አይነት አመለካከት ነበራችሁ? ኦኬ ጀምር። እሺ ከቤት እስቲ ጀምር። ትዳር ቆንጆ ነገር ነው። አላማ እንዲኖርሽ፣ ኃላፊነት እንዲሰማሽ እና ላይፍን በደንብ ሲሪየስ ሆነሽ እንድታዩ ያደርጋል። እና ያው ቤተሰብም ስመሰርችበት ብቻ ልዩ ስሜት አለው። ደስ ይላል። ቆንጆ ነገር ነው። ያው የእግዚአብሔር ኪንግደም ነው። ምን አለኝ መሰለሽ በጣም እመኝ ነበር ከትዳር በፊት ብዙ ነገር ያው ታይዋለሽ ፕሮግራሙ ላይ ማሟላት እንፈልጋቸው ነገሮች ነበሩና በጣም ሀብታም መሆን ፈልግ ነበር። ጥሩነቱ ሀብታም ሆኜ ነው ያገባኋት አለ። ምሳ ሰዓት ላይ እየመጣሁ እየወሰድኩ ጋብዛት ነበር አለ። እሷ ብቻ እሷ አሁን መጋበዝ ሀብት ነው እንዴ? ቀላል ነገር አይደለም። አይ በየቀኑ ሬስቶራንት ባትወስዳት ምን ታደርግ ነበር አልኩት። ምን የሚለኝ ይመስልሻል? ምን የምታደርግ ቸርች የሚወስደኝ ወይ ወክ ያበላኛል በእግሬ። ጎበዝ፣ በትክክል ተመልሷል። እንደዛ ነው ያለው። እሺ ሀሌትስ? ትዳር ያው በጣም ደስ የሚል ነገር ነው። እንደውም ላላገቡ ሁላ እንዲያገቡ ነው የምመክረው። ትዳር ከማግባቴ በፊትም የሚገርምሽ እኔና እህቴ በአንድ ቀን ነው የተወለድነው። ሁለታችንም በአንድ አባባሪ በ8 ዓመት ልዩነት ግን ደነገጥኩ። መንታለሽ ልል እሺ በአንድ ቀን ነው የተወለድነው እና የሷ ባሏን ያገኘችው ዩኒቨርሲቲ ስለሆነ እኔ ከድሮም ጀምሮ በቃ ማገኘው ባል ዩኒቨርሲቲ ነው ብዬ ነው የማምነው። በቃ እና ያው ጥሩ እህቶቼ ጥሩ የትዳር ተምሳሌትም ስለሆኑ ያየው ያደግኩት ቤተሰቦቼም እንደዛው እና ትዳር ለኔ በፊትም በቃ ማግባት በልጅ እድሜ ነው ማግባት ነበር የምፈልገውና እሱም ተሳክቶልኛል። ስለዚህ አንቺ ተዘጋጅተሽ ለትዳር ነበር ማለት ነው መጀመሪያ። አይገርምም? ሰው ያሰበው ይሳካል ማለት ነው። እሺ ወደ ጽጌ ሄዳለሁ። ትዳር ደስ ይላል። በጣም ደስ የሚል ነገር ነው። ከእግዚአብሔር ሲሆን ነው ደስ የሚለው። እንደዚህ ዝም ብለሽ አንቺ ወደሽ ፈቅደሽና የምትገቢው ትዳርና የእግዚአብሔር ፈቃድ ኖሮበት የምታገቢው ትዳር አንድ አይደለም። ያ ደግሞ የእግዚአብሔር እጅ ያለበት ትዳር ሲሆን በጣም ደስ ይላል። ፈሪሃ እግዚአብሔር ይኖርሻል። በጣም ደስ የሚል ነገር ነው የሚሆነው። ደስ ይላል ትዳር። ሳታገቢ በፊት ምን አይነት አመለካከት ነበረሽ ለትዳር? ሳላገባ በፊት በቃ አንዳንድ ሰዎችን ሳይ ባላገባ ያለና መርጣለሁ። ትዳርን አልፈልግም ነበረ። ባላገባ የምታየው ነገር ከምታየው ነገር አንፃር አለመግባቴን እፈልጋለሁኝ። ካገባው በኋላ ደግሞ ያለውን ነገር ሳይ ደስ ይላል። በጣም ደስ የሚል ነገር ነው ያለው። ወደ መጀመሪያው ጥያቄ ነው ማልፎ ለሚስቶች የመጀመሪያው ጥያቄ ባለቤትሽ ለመጨረሻ ጊዜ ያዘዘሽ ነገር ምንድን ነው? ቪዲዮ ኤዲት አድርጊ። ቤቲስ? ብዙ ጊዜ ውሃ ነው ስጭኝ የሚለኝ። የቤት ውስጥ ውሃ ነው የምሰጠው። ጥሩ ይጠጣል ማለት ነው። ለማምጣት ቤትሻ ውሃን በዛ ይለኛል። በቃ እሱ ነው ውሃ ስጭኝ። እሺ ትኬሪዳስ? ውሃ ስጭኝ። እሺ ወደ ሁለተኛው ጥያቄ እናልፋ። ሁለተኛው ጥያቄ ደግሞ ባለቤትሽ ሲጨነቅ የሚያዘወትረው እንቅስቃሴ ምን አይነት ነው? መድረኩም ሰፋ ያለ ስለሆነ ማሳየትም ከፈለጋችሁ ዝም ነው የሚለው እንዴ? ማለት ፖዝ? አዎ በቃ ዝም። ቤቲስ? በቃ መኝታ ቤት ገብቶ ይተኛል። መኝታ ቤት ገብቶ ይተኛል። መለወጥ ይቻላል። ይቻላል። አይ ቲንክ በቃ ፊልም በማየት እውነት ራሱን ኢንተርቴን ማድረግ ነው የሚፈልገው። እሺ ጽጌረዳስ? ይተኛል። እሱም ይተኛል ሲጨንቀው? ይሄ ልምድ ግን ሁላችንም እኔ ምን ነገር በጣም ከጨነቀኝ ይተኛለሁ። ኃይለኛ እንቅልፍ ጥሩ ነው። እሺ የመጨረሻው ጥያቄ ባለቤትሽ ለመጨረሻ ጊዜ አሁንም የሰበረው እቃ ምንድን ነው? ብዙ ሰብሯል ማለታችን አይደለም። ታዲያ ይሄ ግን ማረሳለት የሰበረው እንትን ነው። ሪንግ ላይት አለ ይሄ ቪዲዮ የምንሰራበትና እንክሽክሽ አድርጓታል። እሷ ገዛችሁ? ሌላ አልገዛ ነው። በቃ ዛሬ ካሸነፋት ሪንግ ላይት። እሺ ቤቲስ? ሰዓቱ የሆነ ጊዜ ይሰብሩበታል፣ ግን የቆየ ነው የሚሆነው በጣም እና አያስታውስም። የመጨረሻው እሱ ነው። አይሰብርም በሚል ይያዝለት። አይሰብርም በሚል ይያዝ። እሺ ጽጌረዳ? አይሰብርም። ረጅም ጊዜ ነው ከሰበረ የሻማ ማስቀመጫ አይሰብርም። ሰብሯል እኮ ሰብሯል እኮ። መዋሸት አይሆንብሽም? አዎ አይሰብርም። ምን ይባላል መሰለሽ እንደዚህ አይነት ነገር ሲያጋጥም አንቺ ታመጩ አንቺ ታሮጭ። እሺ ጥያቄዎቻችንን ጨርሰናል። ሁለተኛውን ዙር ባሎችን ደግሞ ወደ ውስጥ እንጠራና የነሱን ምላሽ ብንሰማስ ምን ይመስላችኋል?
ኖር ብለናል። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ወደ ጥያቄዎቼ ከማለፌ በፊት ግን ቲክቶክ ቪዲዮ ስለምትሰሩ ገጠመኝ ይኖራችኋል እና ማትረሱት ገጠመኝ እስቲ። ዝናብ በጣም እየዘነበ የሆነ ሰዓት ላይ ከዛ መብራት ጠፋ እና መጀመሪያ የሆነ ድምፅ ሰምተን ትንሽ ቴንሽን ሆነን ነበር። እሷ ሳሎን ናት፣ እኔ መኝታ ክፍል። ለካ እሷ ድምፁን ሰምታ ቀስ ብላ ዳዴ ያለች ወደዚህ የመጣች። እኔ ደግሞ ዳር ይዤ ወደ ሳሎን እየሄድኩ ነው እና መሀል ላይ ተገናኘን በጨለማ። ከዛ በቃ እሷም ቀወጠችው እኔም ቀወጥኩት። በቃ በጣም የጮህ ነው። አያድርስ ነው ይሄ አልኩኝ። እና ዝናብም ስላለ ጨለማም በጣም እንትን ያስፈራል። ደግሞ ማታ በሆነ አጋጣሚ ከሰው ጋር ትንሽ ተቀይሜ ነበር ሰፈሩ አንዱስ ነው። ስለዚህ መጥቷል፣ ወደ ቤት ይገባል። ራሴን እኮ እየተጠነቀቅኩ ይዤ ስወጣ ነው የተገናኘን። አንቺ ምን ላይ ነበርሽ ግን ቤቲ? እሷማ ወደ እኔ የመጣች ነው። እንኳንም እዛ ተገናኛችሁ ነው ባቱ። አይ እንኳን በሰላም አለፈ። ድንጋጤ በጣም መጥፎ ነው። እንደ ቀልድ የምናየው ነገር አሁን እንድንስቅበታለን እንጂ ካለፈ በኋላ ሰዓቱ ላይ ለማሰብ ራሱ እኮ ነው የሚያቅተውና እንኳን በዛ አለፈላችሁ። ለማንኛውም እሺ። እና አሊትስ በቅርብ ነው የተፈጠረውና አንተ ብትናገረው ደስ ይለኛል። አንተ አውራ። ፀጉር ቤት አስገብቻት በኋላ ተመልሼ ለውስዳት ነው እና ለካ ፀጉሯን አበላሽተውባታል የሰሯት ሰዎች ማለት ነው። አበላሽተውባታል ማለት እንደፈለኩት አላገኘሁትም ፀጉሬን። በነጋታው ደግሞ ፎቶሹት አለ፣ ትልቅ የሆነ ፎቶሹት ነበርና ከዛ ሄጄ ሳመጣት ፊት አኩርፋለች እና ምን ሆነሽ ነው ነገር አይ እንውጣ አለችኝ። ከዛ በኋላ ግራ ገባኝ። ይዣት የወጣን እያለ ማልቀስ ጀመረች። ወይ ይሄ ምን አድርጎሻል ንገረኝ። እሷ በቃ ኃይለኛ አልቅሻ ይዟት ከዛ በቃ ንገረኝ እያልኳት እያለፍን እያለ ፖሊስ ቆሟል እዛ ጋር ማለት ነው። ከዛ ፖሊስ የመሰለው እኔ እሷን እንትን እያልኳት ከዛ ቆመና ምን ሆነሽ ነው ብሎ ይጠይቃታል ፖሊሱ ማለት ነው። ልትናገር ነው። ፖሊስ ደግሞ እኔን እያየ በቃ ኮንክሉዥኑ በቃ ይሄ ልጅ የሆነ ነገር አድርጓታል ገባ እናስገባው እየተባልክ ነው። ከዛ እኔ እሷ ማባበልት ኧረ ተናገሪ ምን እንደሆነ ተናገሪ። ከዛ እሷ ለካ እንትን ውስጥ ያለችው ያ ሳቅ አለ አይደለ ይሄ የሚያስፈልግ አይ ያው ፀጉሬ ተበላሽቷል ምን ታያለሽ? አይ ዝም ብሎ ነው ከዛ መጨረሻ ላይ ጋብሊ ንገሪ አይ ምንም አይደለም ምናምን ብላ ልክ ካለፈች በኋላ መሳቅ ጀመረች። አንቺ ልጅ ብሎ ነው እኔ ልቤዛ ነጭ ሆኛለሁ ፊቴ ካውን እስር ቤት ገባሁኝ። አይ ጥሩ ፖሊስ ነው የገጠመው ማለት ነው። እንኳንም አለመሰንዘሩ እግዚአብሔር ይመስገን። እንደዚህ ብሎ ምን አድርጎሻል ይሄ አያድርስ ነው። ይሄ ከባድ ነው። ግን አጋጣሚ ደግሞ የሆነትም የሆነ ነገር ሆና ቢሆን ጥሩ አጋጣሚ ነበር ማለት ነው። እንኳን በዛ አለፈ እናንተ። እሺ ጽጌሬዳ እና ያሬድስ ገጠመኝ ይኖራችኋል? ግዴታ ቲክቶክ መስራት የለባችሁ? የለም ገጠመኝ ምንም? እሺ የለም ካላችሁ እንግዲህ ወደ ጥያቄዎቹ በቀጥታ እናልፋለን። የመጀመሪያው ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ለመጨረሻ ጊዜ ያዘዘሽ ምንድን ነው? ከበድ አድርጋችሁ አትዩት። ትእዛዝን ማለት ይሄን አድርጌ የምትሉ እንደማለት ማለት ነው። ሁሉም ባልም ሚስትም ያዛል አይደል? እስቲ ያሬድ ካንተ እንጀምር። ምሳ አቅርቢልኝ ዛሬ መጨረሻ ምሳ አቅርቢልኝ አልካት። እስቲ አሳይልኝ። ምንድነው? ውሃ ስጪኝ። ያው ከበላው መጠጣት አይቀርም እንዳትለኝ እንጂ። እሺ ኖኤልስ? ሜቢ ኤዲት አድርጊ አሳይልኝ። ፊቷ ቀላ ያየኋት በቃ ይታይ። የሆነ ስራ አለ እሱን ተይ፣ ልብስ ስራ ተይ ነገር ይሄን ስራ አትስሪ። እሺ አሳይልኝ። ኮስተር አለችብኝ ሁሉ የት ነሽ? ወደ ሁለተኛው ጥያቄ እናልፋለን። ሁለተኛው ጥያቄ ደግሞ ሚስቶችን የጠየቅነው ባለቤትሽ ሲጨነቅ የሚያዘወትረው እንቅስቃሴ ምንድን ነው? እስቲ ከዮፍታሄ እንጀምር። እኔ ስጨነቅ በቃ ቤት ውስጥ እየጸለይኩ ስሽከረከር ነው ያው እዛ እዚህ ያልኩ አሳይልኝ።
እውነቷን ነው። እውነት ታዲያ ምን ነው አላልከኝ? ማለት እንቅስቃሴ ስላልሽ ነው እንጂ የሚያደርገው የምታደርገው ነገር። እሺ ኖኤል መኝታ ቤት ገብቼ ቲክቶክ እጠቀማለሁ። ምን ነው ሳሎን ቤት መጠቀም አትችልም? አይ ቲክቶክ ለመጠቀም እዛ ድረስ መሄድ ብዬ ነው። ያው የራስሽ ታይም ነው፣ የራስሽ ስፔስ ትፈልጋለሽ። ያው አልጋሽ ላይ ፈልሰስ ብለሽ አሳይ። ኦኬ ስም አንተ ነው። እሺ ያሪስ ዝም ብዬ በቃ ወይ ብቻዬን መተኛት። የትኛው መልስ? መተኛት። እሺ አሳይ። ተመለሰ። ወደ መጨረሻው ጥያቄ እናልፋለን። የመጨረሻው ጥያቄ ሚስቶችን እየጠየቅ ነው። ባለቤትሽ ለመጨረሻ ጊዜ የሰበረው እቃ ምንድን ነው? ባለቤትሽ ለመጨረሻ ጊዜ የሰበረው እቃ ምንድን ነው? ኖኤል የመጨረሻው ነው። የመጨረሻው እኮ ለመጨረሻ ጊዜ ወንበሩን ሰብሬያለሁ። ስታንድም ሰብሬያለሁ፣ ግን ወንበሩ ቅርብ ይመስለኛል። ስለዚህ ምን ይሁን? ወንበር ይሆናል። ወንበር ይሁን። አረንግ ላይ ትቆይቷል። እሺ ያሬድስ? ምናልባት ብርጭቆ። አሳይልኝ። አይሰብርምን? እንመለስበታለን። ወደ ዮፍታይ ነው ማልፈው። እኔ የሆነ ብርጭቆ የሻይ ብርጭቆ አንተም ምናምን ያለችኝን አስታውሳለሁ። የሆነ ብርጭቆ ሰብሬያለሁ። ብርጭቆ አሳይልኝ። አይሰብርም ያላችሁት ሚስቶች ግን ተሳስተናል። ላይሰብሩ አይችሉም። አስታውሽ አንዴ ሰብሬያለሁ። እኩል ነጥብ ስላመጣችሁ ቦነስ ጥያቄ እንጠይቃለን። ስለዚህ ባሎችን ወደ ውጭ እንሸኝና ቦነስ ጥያቄ ጠይቀን መልሰን እንገናኝ። ጥያቄዎቻችንን ጨርሰናል። እኩል ነጥብ ስላመጣችሁ ግን ቦነስ ጥያቄ እንጠይቃለን። ቦነሱ ጥያቄ ደግሞ ባለቤትሽ ብዙ ጊዜ ከቤት ሲወጣ የሚረሳው ነገር ምንድን ነው? ከቤት ሲወጣ የሚረሳው ነገር። ቤት እስቲ ከአንቺ ልጀምር። ፒሲውን ይረሳል። ፒሲውን ይረሳል። ሀሌትስ? ቁልፍ ይረሳል። ጽጌረዳ? ዋሌቱ። ባሎችን እንጥራና እንግዲህ እነሱን ምላሽ ደግሞ እንስማ። እሺ ወደ ጥያቄው አልፋለሁ። እንግዲህ ቦነሱ ጥያቄ ሚስቶችን የጠየቅ ነው። ባለቤትሽ ብዙ ጊዜ ከቤት ሲወጣ የሚረሳው ነገር ምንድን ነው ብለን ነው። እስቲ ከያሬድ ጀምር። ዋሌት፣ ቦርሳ፣ መታወቂያ ነው የሚይዝበት። ዋሌት ትረሳለህ? አሳይል። ኖኤል? ቀረሰው ዋሌት አሳይል። ቁልፍ። እሺ ዮፍታሄ? ቁልፍ፣ የመኪና ቁልፍ። አሳይል። በምን እንደምትሄድ አላውቅም እንጂ ምንድነው እኮ ነው እሱ። ጥያቄዎቻችንን ጨርሰናል። በዛሬው እንተዋወቃለን ወይ መጀመሪያ ላይ 10 ነጥብ አመጣችሁ፣ ከዛ 0 ነበራችሁ። ሁለተኛው ዙር ላይ ደግሞ ሶስታችሁም እኩል 10 ነጥብ አመጣችሁና ከዛ ያሬድና ጽጌረዳ ቦነሱን ጥያቄ ስለመለሱ 25 ነጥብ ሲጨመርበት በ35 ነጥብ አሸናፊዎች ሆናቸዋል። ስለዚህ የዛሬ አሸናፊዎች ያሬድና ጽጌረዳ ናቸው። የ25,000 ብር ተሸላሚዎች ናችሁ። እንኳን ደስ አላችሁ። ሀሌትና ኖኤል እንዲሁም ደግሞ ቤተልሔምና ዮፍታሄ ደግሞ እዚህ ድረስ መታችሁ በጣም ቆንጆ ጊዜ ስለሰጣችሁን እናመሰግናለን። በዚሁ አጋጣሚ ግን የቲክቶክ ገጻቸውን ይሁላችሁ። በጣም ደስ የሚሉ የሚያዝናኑ ቪዲዮዎችን ይሰራሉና የቲክቶክ አካውንታችሁን መንገር ትችላላችሁ። ሀሌ ኤንድ ኖኤል በሚለው በተጨማሪም የልጆች አልባሳትና ቁሳቁሶች ቤቢ ሉካ በሚል ስላለ ጎራ ያላችሁ ብትገዙ በጣም አሪፍ። እሺ ዘዮፊ ኤንድ ዘ ቤታ የሚል ነው የቲክቶክ ዘዮፊ ኤንድ ዘ ቤታ። ስለዚህ ቲክቶካቸው ላይ እንግዲህ የገባችሁ ቪዲዮቸውን ይሁላቸው። እናንተ የምታስተዋውቁት ነገር ካለ? የለንም። እሺ 7696 ኤን እያላችሁ እንደዚህ እየመጣችሁ ቆንጆ ጊዜ እናሳልፋለን።
7696 ይሄን ምን ማድረጊያ ነው መመዝገቢያ። ስለዚህ እዚህ መተን ጥሩ ጨዋታ ጥሩ ጊዜ ይኖረናል። ከዛ በተጨማሪ ደግሞ አሸናፊዎች የ25000 ብር ተሸላሚዎች ትሆናላችሁ። የዛሬው እንተዋወቃለን ወይ ይሄንን ይመስል ነበር። ሳምንት ከሌሎች እንግዶች ጋር እስከምንገናኝ ቻው። እንደነዚህ ያሉ አዝናኝና ተወዳጅ ፕሮግራሞቻችንን ለማየት ይሄንን ይጫኑ። እንዲሁም ደግሞ ሰብስክራይብ ለማድረግ ይሄንን ይጫኑ።